ዛሬ ምን እንደማወራ በዚህ አጋጣሚ ይህንን ሳወራችሁ ማለት ነው እንዲህ ነው ከሬ ነው ብዬ ከሬ ነው ያገተው ከሬ ነው እንደዚህ ያደረገው ብዬ መናገር አልችልም። ግን እንዳንዲት ማለት እንዳንዲት እኔ አሁን አንድ የቤተሰብ አካል ነው የታገተብኝ እና እኔ አልሰማውም። በሰዓቱ ብሰማ ምን እንደምሆን እግዚአብሔር ነው የሚያውቀውና ቤተሰብ አልነገረኝም። ግን ሁሉም ነገር ካለፈ በኋላ ያ የነገሩኝ ነገር ስላልተዋጠልኝ ምን ተፈጥሮ ነው ምንድነው ብዬ ማጣራት ስለምወድ ያው መስማት ስለማይቀር ልንገርሽ ተብዬ ተነገረኝ እና ያው ወረዴ ገንዘብ ተልኮ ምናምን ነው እንግዲህ ብቻ አይ ዶንት ኖ ምን እንደምላችሁ እና ይሄ ስሜት ምናልባት እናንተ እኔ የእናንተ አሁን እናንተ ማለት ነው በተለይ ብዙ ጊዜ በሚዲያ ላይ እንደዚህ ወንድሜ ታግቶብኝ ወንድሜ እንደዚህ ሆኖ እህቴ እናቴ ምናምን ቤተሰብ ሲሉ ሚዲያ ላይ አያለውና ህመሙ አይገባኝም ነበር። የእውነት ግን ታግተው ነው የእውነት ግን እኔ ጓደኛዬ አሁን እዚህ ሀገር የለችም። እሷ ያለችበት አካባቢ በጣም በብዛት እንደዚህ አይነት ነገር አለና ሁሌ ነው የምትነግረኝ ተጠንቀቂ። እኔ እንኳን ኢትዮጵያ ሲሄድ እባክሽን ነው የምትለኝና አሁን ይሄን እኔ ትናንት ወዳ ነው የሰማሁት እኔ ማለት ነው ከትናንት ወዳ ነው የሰማሁት። መቼ ነው የሰማሁት? እሁድ ማታ ማለት ነው የሰማሁት እኔ። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን ሰላም ነኝ ሙሉዓለም ነኝ። እንግዲህ ዛሬ ሀሳብም አይደለምም ምክርምም አይደለምም ግን የሆነ ጭንቅ ሲላችሁ ማውራት ትፈልጋላችሁ አይደለ? የሆነ ካጠገባችሁ ሰው ኑሮ ብታወሩት ብተነፍሱት ይቀላችኋል አይደል? ልክ እንደዛ ነው። በጣም ስለጨነቀ ነው በጣም ራሴ ውስጤ ስልክ ሁሉ ራሱ ማውራት በጣም ነው ያስጠላኝ ማለት ነው። እና ይሄ ደግሞ ምንድነው ሀገራችን ኢትዮጵያ ውስጥ እንግዲህ እኔ አሁን ኢትዮጵያ ለመሄድ ፕሮሰስ ላይ ነኝ። ልሂድ አልሂድ እያልኩኝ እያመነታው ዛሬ ነገ እያልኩኝ ቀን የምቆጥር ልጅ ነኝና ምክንያቱም ብዙ ጊዜ እኔ ምን አስባለሁ መሰላችሁ? እኔ እስከ ዛሬ ድረስ ኢትዮጵያ ሀገሬ ገብቼ ትዳር ልጅ ወልጄ ከጓደኞቼ እንደ ጓደኞቼ ከእናት ከአባቴ ጎረቤት የጋራ ምናምን በጋራ ከነሱ ጋር ሀሳቤንም ደስታዬንም ሼር ማድረግ አቅቶኝ አይደለም። ብዙዎቻችን በተለይ እኔ አይ ዶንት ኖ ይሄንን ስላችሁ አይ ይሄ ምክንያት አይሆንም ልትሩ ትችላላችሁ። ግን ብዙ ጊዜ እኔ ምን አስባለሁ መሰላችሁ? ምናልባት ይሄንን ሀሳብ እናንተም ልትጋሩት ትችላላችሁ። ምንድነው እሱ? እኔ የሆነ ነገር ኢትዮጵያ ጦርነት 2013 ነው ጦርነት የተጀመረው ኢትዮጵያ ውስጥ ወይስ ከዛ በፊት ነው? እኔ 2013 ነው ወደዚህ ወዳለሁበት ሀገር የመጣሁትና ከዛ በፊት አንድ ኮሮና መጣ ምናምን ብቻ በዛ ጦርነት የተጀመረው ብዬ ነው ማስበው። እራስቻለሁ ብቻ እና እዚህ ሀገር ስመጣ ምንድነው ያልኩት? እኔ ንብረት ገንዘብ ሀብት ሁሉም ነገር ወድሞ ቤተሰቦቼን ላገኛቸው ቤተሰቦቼን እኔ እነሱን እድሜ ልኬን ሳግዛቸው ልኑር ብዬ ለፈጣሪ ለመድዬ ቃል ገብቼ ነበር ማለት ተናግሬያለሁ ለእግዚአብሔር ማለት ነውና ያው በጦርነቱ ምክንያት ብዙ ሰው ህይወቱ ትዳሩ ንብረቱ ምስቅልቅል ብሏል በጦርነቱ ሀገራችን ማለት ነውና ከዛ እኔ ደግሞ ምን አሰብኩ መሰላችሁ? እኔ መድዬ በቃ ቤተሰቦችን ከቁጥር እንደው ሳይጎሉ ትንፋሻቸውን ልስማ እንጂ እድሜ ልክን እየታዘዝኩኝ እኖራቸዋለሁ። እኔ እነሱን በቃ ማለት ታውቃላችሁ በጦርነቱ ጊዜ ስልክ የለም መስማት መደወል አትችሉም። ስልክ አልነበረም። የክፍለ ሀገር ልጆች ማለት ነው። ይሄን ማውቀው ለክፍለ ሀገር ልጆች ማለት ነው። እና ያ ሁሉ አልፎ ጦርነቱ ምንም ተረጋግቶ ስልክም ሰራ ስልክም ማውራት ጀመርን ምናምን ነገር ግን እኔ አሁን የተረዳሁት ነገር ማለት ነው እኔ አሁን የምነጋችሁ ነገር ቢኖር ያ ሁሉ አልፎ እግዚአብሔር ይመስገን ቤተሰቦቼ ምንም ሳይሆኑ ያው ጦርነቱም ተረጋጋ ምን አለ። ከዛ ሁሌም እላለሁና ሁሌም ኢትዮጵያ ሰላም ሁሌም ችግር ሁሌም ጦርነት ሁሌም የሆነ ነገር ስላለ እኔ ቢያንስ እዚህ ሁኜ ቤተሰቦችን አግዛለሁ። ለምን የሀገራችን ሁኔታ
ስለማያስተማምን እንደውም አንዳንድ ጊዜ ወይ ከዛ ካሉበት ይዣቸው ልምጣ እንደ እስከምር ድረስ ማለት ነው ወደ ከተማ ወደ አዲስ አበባ ወደ አላለ እንደዛ ማለት ነው። እና ደግሞ አንዳንዴ አይ እሺ ባይሉኝስ ብዬ ውስጤ የሚያስበው ይሄንን ነው። ለምን የሆነ ነገር ኮሽ ባለ ቁጥር የሆነ ነገር ገጭ ባለ ቁጥር የሆነ ነገር ትጨነቃለሽ አይደለ? እኔ አሁን ሌላ የማስበው ሰው ስለሌለኝ አንድና አንድ ሀሳቤ ውስጥ ያሉት ማን ናቸው? ቤተሰቦቼ ናቸው። በቃ እናት፣ አባት፣ እህት፣ ወንድም። ያ ሁሉ አለፈና እና ኢትዮጵያን በሚሄድበት ሰዓት እኔ በጣም አንድ ጓደኛ አለችኝ እዚህ አገር ማለት ነው። አሁን የለችም፣ ሌላ ሀገር ሄዳለች። እና እሷ ያለችበት አካባቢ ሰዎች ይታገታሉ። ከታገቱ በኋላ ገንዘብ አምጡ፣ ይህን ያህል ካላመጣችሁ ምናምን ይባላል ማለት ነው። ያ ነገር ስላለ ሁሌ ሲሄድ ተጠንቀቂ ሙሉ እንደዚህ እንዳታደርጊ እንደዚህ ነው ምናምን ስትለኝ አይ ይሄ ዝም ብሎ ተራዋሪ ነው ውሸት ነው ምናምን ሁሉ ላት ነበረ። አሁን ግን እኔ በራሴ ላይ ደረሰ ማለት ነው። እስቲ አሁንም ማመን አቅቶኛል ማለት የሆነ መንገድ ሄዳችሁ የሆነ ቦታ ሄዳችሁ ከመኪና ውስጥ ውረዱ ተብላችሁ ከዛ ወርዳችሁ ከዛ ሰው መሃል 60 ምናምን ተሳፋሪ መሃል ሰዎች ተመርጠው 4 ሰዎች ታፍነው ወደ ጫካ ከተወሰዱ በኋላ ያ ሰው ወይም እነዛ ሰዎች ምን ያህል ዱላ፣ ምን ያህል የአይምሮ ጭንቅላት፣ ምን ያህል ብዙ ነገር እንደሚደርስባቸው ማመን ያቀታላል። ማመን አይከብድም። የሆነ አይምሯችሁ ይሄ ሳይኮሎጂስት ውስጥ ምናምን ይሄ ጭንቅላታችሁ ምን ያህል እነሱ እዛ በሚመቷችሁ፣ በሚደበድቧችሁ፣ በሚተፉባችሁ፣ በሚያንቋሽሿችሁ፣ በሚሰድቧችሁ ምን ያህል አይምሯችሁ እንደሚጎዳ እኔ አይዶን ነው የደረሰበት ሰው ያውቀዋል። እኔ እገታ ማቀው እንግዲህ እኔ አሁን በረሃ ላይ ባለፈው ሀና እህታችን እሷ ታግታ ሲባል የመሰለኝ የሌላ ሀገር ዜጎች ናቸው ያገቷት የመሰለኝ። ግን የገዛ የሀገሯ ልጆች ስላችሁ አበሾች ኢትዮጵያኖች ማለት እንግዲህ እኔ አንድ አበሻ እዚህ ሀገር ካገኘው ወንድሜ ነው አይደል? እህቴ ናት። ምክንያቱም ኢትዮጵያዊ ናት፣ ኢትዮጵያዊ ነኝ። እና ጋይስ ምን እንደምላችሁ አላውቅም። እኔ በእርግጥ ካለፈ በኋላ ነው አሁን ተረጋግቼ ቪዲዮም እየሰራው ሊብልም እየገባው ራሴን ለማረጋጋት እየታገርኩ ያለሁት ማለት ነው። ግን እኔ የታገተብኝ ሰው እግዚአብሔር ይመስገን በህይወት ወጥተዋል። የሚከፈረው ተከፍሎ እኔ ሲስተሬ በታናሽ አለችኝ በጣም ከአይምሮ በላይ ማለት ነው። በጣም የምታስብ በጣም የምትጨነቅልኝ ቤተሰቦች እንዳለ ሆኖ ታላላቆችም እንዳለ ሆኖ እሷ በጣም የተለየች ናት። እሁድ ቅዳሜ ጧት ደወለችልኝ። ቅዳሜ ጧት ደውላ በኢሞ ደጋግማ ስትደውልልኝ የሆነ ነገር እንደፈለገች እኔ አውቃለሁ። ወይ ፈልገ የሆነ ደጋግማ ስትደውልልኝ ወይ የሆነ ነገር ልትነግረኝ ነው ወይ የሆነ ነገር ልትጠይቀኝ ነው የሆነ ነገር ነው እንጂ ይሄ እህቴ ደውላ ስራዬ ብላ ገንዘብ ምናምን የምትር አይደለችም። እኔ እግዚአብሔር ይመስገን እህቶቼም ሆኑ አባቴም እናቴም ደውለው ገንዘብ ላኪ ብለውኝ አያውቁም። አሁን ብዙ ጊዜ የሆነ ነገር እኔ ራሴ ጠይቄ ነው እንዴት ነው እንዴት ሆነ እንዴት ገባ እንዴት ወጣ ምን አለቀ ምን አነሰ እንደዛ ካላልኩ በስተቀር እነሱ በጭራሽ ይሄ ነው አይሉኝም። እና እኔ አገር ሰላም ነው ብዬ ምንም የሰማሁት ነገር የለም። እኔ እህታችሁ ምክንያቱም እንዳልኳችሁ ኢትዮጵያ ስራ ጀመርኩኝ። አሁን ያ ስራ ይሳካልኝ ይሆን ከስር ይሆን ምን አይምሮ ያለው እዛ ላይ ስለሆነ ሌላ ችግር ሌላ ነገር ውስጥ ይመጣብኛል ብዬ በጭራሽ አስቤም አላውቅም። በጭራሽ ማለት ነው። እና ያ እንግዲህ ይሄ ነገር የተፈጠረው ለለቅሶ ነው የተሄደው። እንግዲህ ለለቅሶ ሄደው እዛ ሲመለሱ ነው። እና ወደዛው ማን የሚባል ሀገር መሰላችሁ? ደራንታን አልፎ ንፋስ መውጫ ነው ምናምን ዳውንት የሚባል ሀገር ወደዛ ነው። ከዛ ሄደው ሲመለሱ ማለት ነው። ግን አንድ ሰው የታገተብኝ ግን
ከዛ ከ60 ምናምን ሰው መኪና ውስጥ 60 ሰው ነበረ ውረዱ ተብለው ከዛ ሰው መሀል ተመርጠው ነው እንግዲህ እንዴት እንደሚያውቁ አላውቅም። እንዴት ያ ሰው ገንዘብ ይኑሮ አይኑሮ እንደሚያውቁ አላውቅም። ወይ እንግዲህ በሰውነት ይሆን ወይ አንድ ሰው ሰውነቱ መልኩ ምናምን ጥሩ ከሆነ አለው ማለት ነው። አይዶን ነው። ከዛ እኔ አገር ሰላም ነው ብዬ እኔ እህታችሁ ደግሞ ቅዳሜ ጧት አገር ሰላም ነው ብዬ ጧት ተነስቼ እንደማንኛውም ሰው ስራዬን ሰርቼ ምን ብዬ ገና እንኳን ቡና አልጠጣሁም፣ ቁርስም አልበላሁኝም። ያው እንዳልኳችሁ ማቅጧ ተነስቼ ስራዬን ሰርቼ ምን ብዬ ከዛ ነው እንግዲህ ማለቴ